ጤና ይስጥልን የዕለቱን መረጃዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉና ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጋብዛችኋለን። ወደ መረጃዎቹ እናልፋለን። አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት እንደ ግዴታ ሊወሰድ ይገባል አሉ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት እና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የፕሪቶሪያው ግጭት ማቆም ስምምነቱ ሙሉ ለሙሉ ተግባራዊ የሚሆነው ሁለቱም ወገኖች ከሽኩቻ ወጥተው እንደ ግዴታ ሲወስዱት ነው ብለዋል። ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይስ የለበትም የሚል ሳይሆን የትግራይን ችግርን ማን ይምራ የሚል እንደሆነ ጠቅሰዋል። አክለውም ፕሪቶሪያ የፖለቲካ ኃይሎች አንድን ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሸር በግልጽ አሳይቷልም ብለዋል። የምዕራብ ትግራይ ራያና የፌዴራሉ ሰራዊት አወጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱት በእነዚህ ጉዳዮች ሳቢያ ድርድሩ ከከሸፈ በትግራይ ህልውና ላይ የከፋ መዘዝ ይመጣል በሚል ስሌት መሆኑንም አውስተዋል። የፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋመው ጊዜያዊ አስተዳደር በምዕራብ ትግራይና ራያ ላይ ቁጥጥር እንዳይኖረው የሚከለክል አንቀጽ ለማስገባት ሞክሮ እንደነበር አቶ ጌታቸው የጠቀሱ ሲሆን ሆኖም የአንቀጽ ቢገባ ድርድሩ ይከሽፍ ነበር ብለዋል። የአእላፍ ዝማሬ በአዲስ አበባ መስቀል አደባባይ ለሶስተኛ ጊዜ ይካሄዳል። የኢትዮጵያዊ ጃንደረባ ትውልድ ወይም ኢጃት ከታህሳስ 16 እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ የሚቆይ የአእላፋት ሳምንት የተሰኘ ዘርፈ ብዙ አውደ ርዕይ እና የጃን ፎረም መድረክ ማዘጋጀቱን አስታወቀ። ማህበሩ በሰጠው ጋዜጣዊ መግለጫ ላይ እንደገለጸው የመርሃ ግብሩ ዋና ዓላማ የቤተ ክርስቲያኒቱ ሊቃውንት፣ ደራሲያንና ታሪካዊ ሰዎችን መዘከር፣ የምሁራን ጥናታዊ ጽሑፎችን ማቅረብ፣ የአብነት ትምህርት ቤቶችን እና ገዳማትን ማስተዋወቅ እንዲሁም የኦርቶዶክሳውያን የንግድ ትስስር መድረክ መፍጠር መሆኑ ተገልጿል። በአውደ ርዕዩ ላይ የኢትዮጵያዊ ነባቤ መለኮት የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት መታሰቢያ ከደብረ ባህሪ ገዳም ጋር በመተባበር የሚከበር ሲሆን የዘንድሮው የገና መባዕም ለዚሁ ገዳም እንዲውል ተወስኗል። በተጨማሪም የታዋቂው ሊቅ መልአከ ብርሃን አድማሱ ጀንበሬ ስራዎች ይዘከራሉ። በመድረኩ ላይ መምህር ዲያቆን ሄኖክ ኃይሌ፣ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል፣ ዲያቆን ምህረት መላኩ፣ ጆናታን ፒያዦ እና ሌሎች ታዋቂ ምሁራን በነገረ መለኮት፣ በዕቅበተ እምነትና በስነ ልቦና ዙሪያ ጥናታዊ ጽሑፎችን ያቀርባሉ። ጃን አግናጢዮስ የተሰኘው ክፍል ከታህሳስ 17 ጀምሮ ለህፃናት ልዩ መንፈሳዊ ጨዋታዎች፣ ዝማሬና ትምህርታዊ ኤግዚቢሽኖችን ለህፃናት አዘጋጅተዋል። በሌላ በኩል በዲያቆን ምህረት መላኩ የተጻፈው ዲፌንዲንግ ዘ ኤንሸንት ፌዝ የተሰኘው መጽሐፍ ታህሳስ 18 ቀን ይመረቃል። የአእላፍ ዝማሬ አስመልክቶ ማህበሩ በሰጠው መግለጫ መሰረት በበዓለ ልደት ዋዜማ ታህሳስ 28 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይ ለሶስተኛ ጊዜ እንዲሁም በድሬዳዋ ከተማ ለገሃር አደባባይ ለሁለተኛ ጊዜ በድምቀት እንደሚካሄድ ገልጿል። ዘንድሮ ከአዲስ አበባ እና ድሬዳዋ ከተማ ባሻገር ለመጀመሪያ ጊዜ በአሰላ፣ በአሶሳ፣ በሆለታ፣ በአምቦ፣ በደሴ እንዲሁም በሲያትል እና በኡጋንዳ የአእላፍ ዝማሬ እንዲካሄድ የልምድ ልውውጥና ዝግጅት መደረጉ ተገልጿል። የጊዮኑ አውደ ርዕይ ታህሳስ 16 ቀን በብፁዓን ሊቃነ ጳጳሳት ቡራኬ የሚከፈት ሲሆን ከታህሳስ 17 እስከ 23 ባሉት ቀናት ከጠዋቱ 4 ሰዓት እስከ ምሽቱ 2 ሰዓት ድረስ ለህዝብ ክፍት ሆኖ ይቆያል። ለአውደ ርዕዩና ለፎረሙ መግቢያ 300 ብር መሆኑን ማህበሩ አስታውቋል። ወደ ቀጣዩ ዜና እናልፋለን። አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ወይም ዲቪ አገዱ። ጥቃቱን ፈጽሟል ተብሎ የተጠረጠረው ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲ ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑኖ ሎሬሮንም ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ አገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው። ኖም በማህበራዊ ሚዲያ ላይ የትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ
ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንዳሉት የኡዝቤኪስታን ተወላጅ የሆነው ሳይፉሎ ሳይፖቭ የኢስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካ ገብቷል። በመጨረሻም ስለ ማስተር አብነት። በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን የተከታተለ ይገኛል። በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው ተብሏል። የሐኪሞችን ውሳኔ ተከትሎ በቀጣይ ከሀገር ውጪ አሊያም በሀገር ውስጥ ሕክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረውን አዲስ ነገር የምናሳውቃችሁ ይሆናል። አሁንም በጸሎት አስቡት። እናመሰግናለን። እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ለዛሬ የተዘጋጀው ዝግጅት እዚህ ላይ ተጠናቋል። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ። በቀጣይ በሌሎች ጥንቅሮች እንመለሳለን። እስከዚያው ድረስ ቸር ቆዩ።